ሁለታችሁ መሃል ማንም ሰው ሳይገባ ሁለታችሁ ተነጋግራችሁ መፍታት የምትችሉን ነው። ቅመምዬ እኔ ጀግና ደግሞ ስማርት ነሽ፣ ታውቂያለሽ፣ መፍታት ትችያለሽ፣ አንቺ ትፈጪዋለሽ። አላህ ከእናንተ ጋር ይሁን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የእናንተን ሳቅ ነው እየጠበቅን ያለ ነው። ብዙ ስራ ሰርተን ደክሞን የሰው ፊት አይተን በእናንተ ነው የምንረጋጋው። ሌላ የምናየውም ነገር የለም። እናንተን ነው የምንከተለው፣ እናንተን ነው የምናያችሁ። አስተማሪዎቻችን ናችሁ ነው የምንላችሁ። ስለዚህ እናንተ ደግሞ እንደዚህ አይነት ነገር ይዛችሁ በምትመጡብን ሰዓት እንሰበራለን። ልክ እናንተ እንደምትሰበሩት መጥፎ ነገር ስታዩ ሰው ሲናገራችሁ እንደምትሰበሩት ሁሉ እኛም እንሰበራለን። ለምን? የሁለታችሁን አንድነት፣ የሁለታችሁን ፍቅር፣ የሁለታችሁን አብሮ መሆን እናንተ ከምታስቡት በላይ እኛ እናቅደዋለን። እንደዚህ ሆኖ ወልደው ከብደው እንደዚህ ሆኖ ብለን እዚህ ጋር ላይ ቁጭ ብለን እናወራለን። ለምን? በጣም ስለምንወዳችሁ፣ በጣም ስለምናከብራችሁ። ተከባብራችሁ ክብር ከሌለው ምንም አይነት ነው ኖርማል ህይወት እንኳን በቤተሰብ መሃል እንኳን በአንድ ቤተሰብ መሃል እኔ ታላቄን ካላከበርኩት እንደ ታናሽነቴ ታናሽኔን ካላከበረኝ እሱ በታናሽነቴ ክብር ከሌለ ምንም አይነት ነገር ቤተሰብ ላይ ፍቅር ላይ ብቻ አይደለም ቤተሰብ ላይም ክብር ይፈልጋል። ተከባብራችሁ እንዴት እንደምትከባበሩ እናውቃለን። ኖብስዬ ተናግራለች። ወደ ኋላ ተመለሱና እኛ አሁን ብስጭት ስንል ከመተኛታችን በፊት የእናንተን 4-5 ቪዲዮ አይተን ወደ ኋላ ወደ አመት ወደ 2 አመት ተመልሰን አይተን ተረጋግተን ነው የሚመጣው። ቪዲዮ ቢያስከፋንም ተረጋግተን የእናንተን የበፊቱን ቪዲዮ ሳቃችሁን፣ ጫውታችሁን፣ ትምህርታችሁን አይተን ነው ተረጋግተን የምንተኛው። ለምን? ከእናንተ ብዙ ነገር አግኝተናል። እኛ ታላላቆቻችሁ ነን። ብዙ ነገር አግኝተናል፣ ብዙ ነገር ተምረናል ከእናንተ። ነገር ግን በዚህ መንገድ ደግሞ ስትመጡ ልክ እናንተ እንደምትሰበሩት ስለምንወዳችሁ ነው። በማስመሰል አይደለም የምንወዳችሁ። አንተን ከሷ እሷን ከአንተ አስበልጬ አይደለም የምወዳችሁ። ሁለታችሁንም በአንድ አይን ነው የማያችሁ። የሷ ሳቅ ያንተ ሳቅ ነው፣ የሷ ደስታ የሱ ደስታ ያንቺ ደስታ ነው። እንዴት አንተ ለሷ እሷ ለአንተ እንዴት እንደምትሳሱ አይናችሁ ላይ ያስታውቃል። ኦኬ ለኛ ናችሁ ትነጋገራላችሁ። ነገር ግን ከጥሩ ንግግር ሰደቃ ነው ይባላል። ወይ ደግሞ ጥሩ ነገር በተናገርኩ ቁጥር ጥሩ ነገር ይመጣል የሚባባል ነገር አለ። ስለዚህ የምትጣጣሉት ነገር ጭንቅላት ላይ የሚቀር ነገር ይኖራል። የፈለገ ብትፋቀሩ የፈለገ ብትዋደዱ የሚቀር ነገር አለ። እናንተ ላይ ደግሞ ይሄ ነገር ቀርቶ እናንተ ላይ የሆነ ነገር መንገጫገጭ እንዲመጣ አንፈልግ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ብዙ ህልም አለን። ልክ እናንተ ህይወታችሁ በዚህ በሚቀጥለው አመት ይሄን አላማ ይሄን አሳክቼ ይሄንን ነገር አድርጌ ምናምን እንደምትሉት ሁሉ መቼ ተሳክቶላቸው መቼ ሁሉ ነገር ሞልቶላቸው ሁለቱም የራሳቸውን አላማቸው ተሳክቶ መቼ ተጋብተው መቼ ወልደው ሰርጋቸውን አይተን ለሰርጋቸው አገር ገብተን እንላለን። ሁላችንም ዙሩፍ አለብን። ጊዜ ሳይኖረን አይደለም፣ ጊዜ ኖሮን አይደለም። ከማዳም ጋር ተጋይተን ሽንት ቤት ቁጭ ብሎ እናንተን የሚከታተላል። ከዚህ በፊትም ብለናል። ቪዲዮ ማየት አቅቷቸው ሽንት ቤት እንደሚጠቀም ሰው ሽንት ቤት ቁጭ ብሎ ቪዲዮ ደስ የሚል ከሆነ እዛው ሽንት ቤት ውስጥ ቁጭ ብሎ ስቆ፣ የሚያስከፋ ከሆነ ደግሞ እዛው ሽንት ቤቱ ቁጭ ብሎ ተከፍቶ የሚመጡ ልጆች አሉ። እኔ ከፍቶኝ አልቅሼ ስታይ እከሌ ታሞ ከሀገር ለቅሶ ሰምቼ እንደዚህ ብዬ እናገራለሁ። እኔ እንኳን በበኩሌ ማለት ነው። ስለዚህ አትከፉም አይደለም። እኛም ከዚህ ጋር እናንተን የሚያስከፋ ነገር ነው የምንናገረው። አይከፋችሁም አይደለም። ነገር ግን ከእናንተ አንጠብቅም። ትንንሾች ልጆች ናችሁ። ብዙ ትልቅ ነገር እንጠብቃለን ከእናንተ። ትልቅ የሆነ ብርሃን ነገር እናንተ ላይ ይታያል። እናንተ አይታያችሁ እንደሆነ የሁለታችሁ ግንኙነት አላውቅም። እኛ ብዙ ነገር እናልምላችኋለን ለእናንተ እስከ ጥግ ድረስ አብረን ያለ ነው። ሴት ልጅ በሴትነቷ ተከብራ ተባብላችሁ እየተባባላችሁ ነው የመጣችሁት። ኦኬ ሰው ሲጋጭ አንቺ ቆንጆ አንቺ ማር አይባባልም። ሰው ሲናደድና እልህ ሲገባ ትርፍ ቃላት ይናገራል። ነገር ግን እዛ ቦታ ላይ ጥንቃቄ አድርጉ። የምትናገሯቸው ቃላቶች እናንተን አይመጥንም። ለምን? አስተማሪዎቻችሁ ናቸው እናንተ። ትንንሾችም ብትሆኑ እኔ ከዚህ በፊት ተናግሬያለሁ። የቅመሟን አይነት ጭንቅላት ቢኖረኝ እኔ ስደት አልመጣም ነበር። የሷን አይነት ግማሽ ቢኖረኝ እንደ ብሩኬ ልጅ ቢሰጠኝ እንደ ቅመሟ ልጅ ሴት ልጅ ቢሰጠን ብለን የምንመኝ ብዙ እህቶች እዚህ ጋር አሉ። በእናንተ ምክንያት ነው ብዙ እዚህ ጋር እኔ አሁን አልፈራም። ብታመም
የሆነ ችግር ቢደርስብኝ ደሞዝ ብከለከል የሆነ ነገር ፌል ቢያደርግብኝ እዚህ ጋር እህቶች ያሉ የሚረዱኝ እህቶች ያሉ ምክር የሚሰጡኝ እህቶች ያሉ ለምን በእናንተ ነው ያገኘናቸው ገብቷቸዋል ስለዚህ እንደዚህ ቆንጆ እህቶች ካጠገቤ የሚቆሙ እህቶች እንዳገኛችሁልኝ እንዳስተማራችሁኝ ከእድሜያችሁ በላይ ስማርት እንደሆናችሁ ሁሉ ህይወታችሁም ላይ ደግሞ ስማርት ሁኑ ተከባበሩ እባካችሁ ያው በእኛ ህይወት ባለፍነው ህይወት ነው የምነግራችሁ እኛ ህይወታችን ተበላሽቶ ስደት እስከ መምጣት የደረስነው ሶስተኛ ወገን ገብቶ ነው እናትና አባት እንኳን መግባት ባለባቸው ቦታ ነው የሚገቡት በሁለት ፍቅረኛሞች በሁለት ባለትዳሮች ቀይ መስመር የሚባል ነገር አለ ያንን ቀይ መስመር እናትና አባት እንኳን አያልፉትም እኔ ለባሌ የምነግረውን ለእናቴ አልነግራትም እሱ ለእናቱ የማይነግራትን እሱ አይነግራትም ሲፋቀሩ አንድ መሆን ማለት ነው ስለዚህ ባካችሁ ተከባብራችሁ ብቻችሁን ካሜራም አያስፈልግም ብቻችሁን ቁጭ ብላችሁ ወላሂ አንድ ሰዓት አትቀመጡም ሁለታችሁ አይን ላይን እየተያያችሁ ችግራችሁን ብትነጋገሩ ሰውም ማያስፈልጋችሁ ምንም በደቂቃ ፈታችሁት አንድ ሆናችሁ ትመጣላችሁ ኦኬ እኛ የምናየው 29 ደቂቃ 30 ደቂቃ አይተን ነው ምንወቅሳችሁም ምንናገራችሁም ግማሹም ሌላ ትርፍ ቃላት የሚናገራችሁ እናንተ አትለያዩ የምትለያዩ ሰዎች አይደለም ብትለያዩ ስንት ነገር አሳልፋችሁ መጣችኋል በእሳት ልክ እንደንትን ተፈትና እንደ ወርቅ ተፈትናችሁ የመጣችሁ ልጆች ናችሁ እዚህ ጋር አሁን ትንሿ ነገር እናንተ ሊጥላችሁ አይችልም ደጋግሜ ነው የምነግራችሁ ለኛ አስተማሪዎቻችን ናችሁ ሲከፋ መጽናኛችን ናችሁ ልጆቻችን ሲናፍቁን እናንተን አይተን የምንረጋጋነ እኛ እንደምንወዳችሁ እንደምትወዱን እናቃለን ስለዚህ ተረጋጉ አንዳንዴ ዝም ማለት ራሱ ምላሽ ነው ቡርኬ ሃይ ሲሆን ቅመማ ጸጥ ብትለው ለብቻው ተናግሮ ጸጥ ይላል ይመለሳል ለምንድነው ብቻ እንደሚመለው ይላል ቅመማ ሃይ ስትሆን አንተ ጸጥ ብትል በቃ እሷ ጸጥ ብላለች የሚመልስልሽ መችሽ ከሌለ ከግርግዳ ጋር አያወሩ ስለዚህ ትረጋጋላችሁ አሁን ችግሩ ሁለታችሁም ሆቱ ናችሁ ነው የምትመጡት አንዳችሁ ከአንዳችሁ መብረድ አልቻላችሁ ይሄን ታዲያ ምንድነው አውዝ ቢላይ በስማም ብላችሁ አንቺም እሱም ቁጭ ብላችሁ ሶስተኛ ሰው ሳይገባ ካሜራ ሳይኖር ሁለታችሁ ቁጭ ብላችሁ አይን ላይን እየተያያችሁ ችግሬ ምንድነው ማስተካከል የምፈልገው የቱ ጋር ነው ስተቴ እሱም የቱ ጋር ነው ጥፋቴ ተባብላችሁ ሰው ማያስፈልጋችሁ ትልቅ ሰው ማያስፈልጋችሁ እናንተ ከእድሜያ በላይ ስማርቶች ጀግኖች ናችሁ ስለዚህ ሰው ማያስፈልግም ሁለታችሁ መፍታት የምትችሉት ነገር ነው ሶስተኛ ሰው አስታራቂ እንኳን ሆኖ ቢመጣ አንተ ለሱ ተደረብክ አንቺ ለሱ ተደረብሽ ነው የሚመጣው ስለዚህ ሁለታችሁ ናችሁ ልትፈቱት የምትችሉት እንዴ ነገ እኮ ትልቅ ነገር አላችሁ ከፊት እኮ የሚጠብቃችሁ በጣም ትልቅ ነገር አለ እንዴ ልጅ ይመጣል ትዳር አለ ጋብቻ አለ ልክ እኛ የውጭ ሰዎች እንደምጠብቀው የእናንተ ቤተሰቦቻችሁ ደግሞ ከእናንተ ብዙ ነገር ይጠብቃል ወኔ በአላህ እንደ በምታምኗት ማርያም እናንተ ተስፋ ቆርጣችሁ እኛን ተስፋ ታስቆርጡን አበዛውባችሁ በጣም ይቅርታ አድርጉልኝ ማትጽቡ እንደዚህ አይነት ነገር አዲያም አትስጡ እንደዚህ በተባለ ቁጥር ነገራቶች እየተጋጋለ ነው የሚሄደው ስለዚህ ሁለቱ ቁጭ ብሎ ታወጫጭቆም ተፈላልጡ ቁጭ ብሎ ያኛው ደግሞ እኔ አከለ ሴት ነኝ ታሳዝነኛለች ለምሱ ወንድ ነኝ ብሎ ነገ የሚመጣ ከሆነ ነገራቶች እየተሰፋፋ ነው የሚሄደው ስለዚህ ሁለቱም በመሃላችሁ ልጆቹ ልቀቁ እዛም የምትሄዱትም አስተራቂ መሆኗ የምትሄዱ አንተም ትክክል ነው ሳም ትክክል የምትሉትን ልጆቹን ልቀቁና የራሳቸውን እናንተ ሲታረቁ በፍቅር ብትገናኙ ነው የሚቻለው በፍቅር ማለት ነው ሰው በእናንተ ዙሪያ ላይ የሚያስፈልገው እናንተ ፍቅር ሆናችሁ እናንተ እንትን ስትሆኑ ነው ብዙ ጊዜ ተናግረናል ካሁን በኋላ ሃይሚን ዝቅ የሚያደርግ ንግግር ከተናገራችሁ ብሎክ ነው ማስጠጣችሁ በተለይ ማለት ነው እንደዚህ የምትሉትን ደግሞ በሙሊት ነው የምትደረገው ተጠንቀቁ እና ይሄንን ነው እኔ ነኝ ብሎክ ማድረጋችሁ ለሰው ጋር እንዳትሄዱ
ሃይሚና ወደ ገደበ ነገር ልግባ። ሃይሚና ብሩኬ ተረጋጉ፣ ተረጋጉ፣ ተከን በሉ። ተከን ብትሉ ነው የሚሻለው። በተረጋጋ መንፈስ ሁለታችሁም የምትዋደዱ የምትፋቀሩ ሰዎች ናቸው። ስለዚህ መረጋጋት ያስፈልጋል። አንዱ አንዱ ዝቅ ሲል አንዱ ፓወር መሆን የለበትም። ሁለታችሁም ተረጋግታችሁ የምታደርጉትን ወደ ኋላ ተመለሱና ወደ ራሳችሁ ተመለሱና ራሳችሁን ተመልከቱ። ወዴት ነው እየተጓዝነ ያለ ነው? እንዴት ነው ህይወታችን? ምን ላይ ናት? የሆነች ዳገት ልትሻገር ነው። ዳገት ላይ ሁለት ድልድይ ልሻገር ወይስ አልሻገር የምትል ድልድይ ላይ ነው ወይም ተሻግረን ይህንን ነገር እናልፋለን? እንዴት ነው? የትኛው ነው የትኛው የኔ ነገር ብላችሁ ማሰብ አለባችሁ ሁለታችሁ ማለት ነው። የቱ ጋር ቆም ብለን ህይወታችን ስንመለከት የትኛው ህይወት ላይ ነን ብለን ተከን ማለት አለብን። ሁለታችሁ ማለት ነው። ተከን በሉ። ሁለት ህልህ ሆናችሁ ሁለት ለህኛሞች ሆናችሁ ደግሞ አንድ ቤት ውስጥ መኖር አይቻልም። ሁለት ፓወር አንድ ሰው ፓወር ሆኖ አንድ ሰው ሁለቱም ፓወር ከሆነ ነገ ልጆቻችሁን ለማሳደግ ቤታችሁን ለመያዝ ትዳራችሁን ለመያዝ አይመቻችሁም። ለምን? ልጆቻችሁን ነገ ናውጣ ናይ ውጪ ለምን የማይደረግ ነገር ነው። አንቺ ውጪ እኔ ልውጣ፣ እኔ ልቀመጥ፣ አንቺ ውጪ የማይባል ንግግር ነው ሁለታችሁም ጋር ማለት ነው። ሁለታችሁም ጥፋተኞች ናቸው ብዬ ማመንበት። አንተ ውጣ፣ አንቺ ውጪ፣ እኔ አልወጣም፣ እኔ ልቀመጥ። ሁለታችሁም የት ነው የምትወጡ? ከቤታችሁ አርፋችሁ። እኔም ለምንድን ነው ከቤቴ ውጣ ከቤቱ ውጣ ምለው? አንተ ብሩኬም ደግሞ ለምንድን ነው ከቤቷ ውጭ አምላት ብላችሁ ተረጋግታችሁ ነገራቶችን ሁለታችሁም በምትሄዱበት መንገድ መስመር ትክክል አይደለም። ህይወት እንደዚህ ናት፣ እንደዚህ ነው። ስለዚህ ወደ ህይወታችሁ የሚመጣውን ነገር እናንተ አንድ ላይ ሆናችሁ ነው መጋፈጥ ያለባችሁ። ሌላ ወገንን አስገብታችሁ ሌላ ወገን ነገሩን ለማካጋል ነገሩን እናውቃለን። ያስተምራል ቪዲዮ የሰው ልጅ በምንድነው እኔ ሴት ሆኜ በሃይሚ ቦታ ቢሆን ህይወቴ በምንድነው የሚፈርሰው? እንዴት ነው የሚፈርሰው? በብሩኬም ዙሪያም ስትዩ ወንድ ልጅ እንዴት ነው በምን ዙሪያን እንዴት አድርጎ ነው ትዳር የሰው ህይወት ፍቅረኛሞች ሆኖ የሚፈርሰው የትኛ ነው ብለን ከተመለከትነው በቀላሉ የሰው ልጅ በቀላሉ ነው የሚለያየው። በቀላሉ ማለት ነው። በትንጥዬ ነገር በተለይ ሶስተኛ ወገን እነዚህ ልጆች ሶስተኛ ወገን ሲመጡባቸው እሳተ መለኮት ነው የሚሆኑት ሁለቱም ማለት ነው። እሳተ መለኮት ማለት በጣም በቃ ከኦቨር በላይ ጸባያቸውን ስታውቁ አንዳችሁ ከአንዳችሁ እኛ በስሱም ቢሆን የእናንተን ጸባይ እናውቃለን። እናንተ ደግሞ እርስ በራሳችሁ ለእናንተ ጸባይ እንኳን ሌላ ቀርቶ ሌላ ነገር ጸባይ ምግብ ራሱ ለማይስማማ ይሄ ምግብ አይወድም፣ ሃይሚ እቺ ምግብ አትወድም፣ ብሩኬ ይሄ ምግብ አይስማማለትም ብላችሁ እርስ በራሳችሁ የምትተዋወቁ ሰዎች ናቸው። ስለዚህ እሱ የሚፈልገው ነገር እሷ የማትፈልገው ነገር ባታደርጉ ህይወታችሁ ላይ ሰው ሌላ ወገን ይሄ ነገር እንዴት ነው? የፈለገ ወንድሙ ይሁን የፈለገ እህቱ ይሁን የፈለገችው ወንድሟ ይሁን እህቷ ይሁን ህይወታችሁ ላይ እንደዚህ አይነት ችግር ሲፈጠር ማንኛውም ሰው ማስገባት የለባችሁ። እርስ በራሳችሁ መተሳሰብ ያለባችሁ ሰዎች ናቸው እናንተ። ማንኛውም ሰው እስከምትረጋጉ እናንተ ሰው ለሰው ሰው የሚያስፈልጋችሁ ለእናንተ ሰው አያስፈልግም አይደለም። ሰው እናንተ የሚያስፈልጋችሁ እናንተ መጀመሪያ ሰላም ሆናችሁ እናንተ መጀመሪያ አንድ ሆናችሁ እናንተ ስትፈቃቀሩ እናንተ አንድ ሆናችሁ ስትኖሩ ነው ሰው የሚያስፈልጋችሁ። ስትጣሉ ግን አያስፈልግም መሀላችሁ ሰው ማለት ነው። ለምን? ያ ነገሩን ያጋግላል። አንዱ መጥቶ በስነ ስርዓት ማውራት አይችልም። አንዱን አንቺ ተረጋጊ ይላል፣ አንዱ አንተ ተረጋጋ ይላል። በዛኛው ላይ ደግሞ አንዱን ወገን ማግኖም ይመጣል። አንዱ ወገን እሷ እንደዚህ ናት እሱ እንደዚህ ነው የሚል ስለሚመጣ
እናንተ መሀል ጸብ ሲፈጠር ሰው አያስፈልግም። እናንተ እርስ በራሳችሁ ተረጋግታችሁ የምትተራረሙ ሰዎች ናቸው። መሀላችሁ ላይ ማንኛውም ሰው ጸብ ስትፈጥሩ ማንኛውም ሰው እንዳይገባ ነው የምፈልገው እኔ ማለት ነው። ለምን ያጋግላል? አንቺ እኮ እንደዚህ ነው፣ እሱ እኮ እንደዛ ነው፣ አንተ ታገሳት፣ እሷ ለምን አንተ ታገዛት ስትባል እኔ ምንድነኝ ይላል። አንቺ ታገዢ ስትባል እኔ ምንድነኝ? ለምንድን ነው እሱን የምታገሰው? አያችሁ፣ ይሄ ነው ክፍተት የሚፈጥረው። እሱ ይሄድ በቃ፣ እሱ ምንም አይጠቅምሽም ይሄድ፣ እሷ ትሄድ የሚል ደግሞ እኔ ለምን እንደዚህ ይባላለሁ? እኔስ ክብሬ ለምን ይነካል? ምን ስሜት አለ? ግን እስከ በራሳችሁ ብትነካከሱ ብትፈላለጡ ምንም ችግር አይፈጥርም። እናንተ መሀል ውስጥ ምንም ነገር አያስፈልግም። እርስ በራሳችሁ ቀስ ብላችሁ ተነጋግራችሁ ነገራቶችን መፍታት ትችላላችሁ። እርስ በራሳችሁ ተነጋግራችሁ በተረጋጋ መንፈስ ሃይሚዬም ሆነ ብሩኬም ሆነ በተረጋጋ መንፈስ እኔ የቱ ጋር የራሳቸውን ቪዲዮ ወደ ኋላ ተመለሱና እዩ። የራሳቸውን ቪዲዮ ማለት ነው። ይቅርታ እንትን ላይ ተኝቻለሁ፣ ገስት ላይ ተኝቻለሁ። በጣም ይቅርታ። የራሳቸውን ቪዲዮ ወደ ኋላ ተመልሳችሁ የራሳቸውን እኔ የቱ ጋር ነው ስህተት የሰራሁት ፍቅረኛዬ ላይ እኔ የትኛው ነው ስህተት የሰራሁት ብላችሁ ራሳችሁ ወደ ኋላ ተመለሱና ተመልከቱ። ሁለታችሁ ማለት ነው። ቪዲዮአችሁ ምስክር አለ። ማን ነው ጥፋተኛ? ማን ነው? እንዴት አድርጌ ነው? እንትም ትጫዋላችሁ፣ ያም ይጫዋል፣ ያም ይጫዋል። የትኛው ነው መማር የምንችለው? ስለዚህ ብዙ ህፃናቶች አሉ፣ ብዙ ከእናንተ ብዙ ነገራቶች፣ ብዙ እናቶች ለልጆቻቸው ሼር አድርጎ ለልጆቻቸው ቁጭ ብሎ በቴሌቪዥን እናንተን የሚያሳዩ ብዙ ሰዎች አሉ። የምትጠቀሙትን ቃላት ሚዲያ ላይ ለእናንተም ነገ ትክክል አይደለም፣ ለልጆቻችሁም ትክክል አይደለም። እናንተ ነገ ልጆቻችሁን ዛሬ ምንም ላይ መስላችሁ ይችላሉ። እኔ ልጄን አስረዳለሁ፣ እኔ ልጄን ምን አይነት ዩቲዩብ እንደምሰራ እንዴት እንደምሰራ የኔን ስራ ልጄን ማስረዳት ይችላልው እምትሉ ያ ዘበት ነው። አይሆንም፣ አይቀበሉም። ነገ ሰው የያዘ ሪል ነገር አድርጋችሁ እንደ ሁሉንም ነገር ሪል አድርጋችሁ ስለምትሰሩ ህዝቡን በዛ ነው። ጎረቤት አለ፣ ስንት ምቀኛ አለ፣ ሁሉም ዘመድ አይደለም። ስለዚህ ጥንቃቄ አድርጉ። የምትናገሩትን የምትወረውሩትን ቃል የሰውን አጥንት አትበሩ። በእናታችሁ በፈጠራችሁ እና መሀላችሁ ደግሞ እመቤቴ ቅድስት ድንግል ማርያም ትግባ። በጣም አበዛውባችሁ። በጣም ይቅርታ የኔ ውዶች፣ ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ ጠይቃለሁ ዝቅ ብዬ። ቀጥሉ። ወዳችኋለሁ። በዚህ ሰሞን ብዙ ስላላወራው ነው አጠራቅሜ ነው የመጣሁት። ወዳችኋለሁ። ቀጥሉ። ለሽ የተናገርሽው አላበዛሽም። አላህ ይጨምርልሽ። እንግዲህ ልጆቻችን አላህ ከእናንተ ጋር ይሁን። ሁሉንም ነገር አንቺ ብለሽዋል። ያሰባ ልባችን ውስጥ ያለውን ሁሉ ነገር አንቺ ተናግረሽዋል። ቅመማም ቡራም የምትናገሩትን ንግግር ከንግግሩን ተቆጠቡ። ትርፍ ቃላት የሆነ የሚከብድ ቃላት፣ ሰው የሚሰብር ቃላት ተጠንቀቁ። በሁለታችሁ መሀል ማንም ሰው ሳይገባ ሁለታችሁ ተነጋግራችሁ መፍታት የምትችሉን ነው። ቅመምዬ እኔ ጀግና ደግሞ ስማርት ነሽ፣ ታውቂያለሽ፣ መፍታት ትችያለሽ፣ አንቺ ትፈጪዋለሽ። አላህ ከእናንተ ጋር ይሁን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የእናንተን ሳቅ ነው እየጠበቅን ያለ ነው። ብዙ ስራ ሰርተን ደክሞን የሰው ፊት አይተን በእናንተ ነው የምንረጋጋው። ሌላ የምናየውም ነገር የለም። እናንተን ነው የምንከተለው፣ እናንተን ነው የምናያችሁ። አስተማሪዎቻችን ናችሁ ነው የምንላችሁ። ስለዚህ እናንተ ደግሞ እንደዚህ አይነት ነገር ይዛችሁ በምትመጡብን ሰዓት እንሰበራለን። ልክ እናንተ እንደምትሰበሩት መጥፎ ነገር ስታዩ ሰው ሲናገራችሁ እንደምትሰበሩት ሁሉ እኛም እንሰበራለን። ለምን? የሁለታችሁን አንድነት፣ የሁለታችሁን ፍቅር፣ የሁለታችሁን አብሮ መሆን እናንተ ከምታስቡት በላይ እኛ እናቅደዋለን። እንደዚህ ሆኖ ወልደው ከብደው እንደዚህ ሆኖ ብለን እዚህ ጋር ላይ ቁጭ ብለን እናወራለን። ለምን? በጣም ስለምንወዳችሁ፣ በጣም ስለምናከብራችሁ። ተከባብራችሁ ክብር ከሌለው ምንም አይነት ነው ኖርማል ህይወት እንኳን በቤተሰብ መሀል እንኳን በአንድ ቤተሰብ መሀል እኔ ታላቄን ካላከበርኩት እንደ ታናሽነቴ ታናሽኔን ካላከበረኝ እሱ በታናሽነቴ ክብር ከሌለ ምንም አይነት ነገር ቤተሰብ ላይ ፍቅር ላይ ብቻ አይደለም ቤተሰብ ላይም ክብር ይፈልጋል።
ተከባብራችሁ እንዴት እንደምትከባበሩ እናውቃለን። ኖብስዬ ተናግራለች። ወደ ኋላ ተመለሱና እኛ አሁን ብስጭት ስንል ከመተኛታችን በፊት የእናንተን 4-5 ቪዲዮ አይተን ወደ ኋላ ወደ አመት ወደ 2 አመት ተመልሰን አይተን ተረጋግተን ነው የሚመጣ ቪዲዮ ቢያስከፋንም ተረጋግተን እናንተን የበፊቱን ቪዲዮ ሳቃችሁን፣ ጫውታችሁን፣ ትምርታችሁን አይተን ነው ተረጋግተን የምንተኛው። ለምን ከናንተ ብዙ ነገር አግኝተናል። እኛ ታላላቆቻችሁ ነን። ብዙ ነገር አግኝተናል፣ ብዙ ነገር ተምረናል ከናንተ። ነገር ግን በዚህ መንገድ ደግሞ ስትመጡ ልክ እናንተ እንደምትሰበሩት ስለምንወዳችሁ ነው። በማስመሰል አይደለም የምንወዳችሁ። አንተን ከሷ እሷን ከአንተ አስበልጬ አይደለም የምወዳችሁ። ሁለታችሁንም በአንድ አይን ነው የማያችሁ። የሷ ሳቅ ያንተ ሳቅ ነው፣ የሷ ደስታ የሱ ደስታ ያንቺ ደስታ ነው። እንዴት አንተ ለሷ እሷ ለአንተ እንዴት እንደምትሳሱ አይናችሁ ላይ ያስታውቃል። ኦኬ ለኛ ናችሁ ትነጋገራላችሁ። ነገር ግን ከጥሩ ንግግር ሰደቃ ነው ይባላል። ወይ ደግሞ ጥሩ ነገር በተናገርኩ ቁጥር ጥሩ ነገር ይመጣል የሚባባል ነገር አለ። ስለዚህ የምትጣጣሉት ነገር ጭንቅላት ላይ የሚቀር ነገር ይኖራል። የፈለገ ብትፋቀሩ የፈለገ ብትዋደዱ የሚቀር ነገር አለ። እናንተ ላይ ደግሞ ይሄ ነገር ቀርቶ እናንተ ላይ የሆነ ነገር መንገጫገጭ እንዲመጣ እንፈልግ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ብዙ ህልም አለን። ልክ እናንተ ህይወታችሁ በዚህ በሚቀጥለው አመት ይሄን አላማዬን አሳክቼ ይሄንን ነገር አድርጌ ምናምን እንደምትሉት ሁሉ መቼ ተሳክቶላቸው መቼ ሁሉ ነገር ሞልቶላቸው ሁለቱም የራሳቸውን አላማቸው ተሳክቶ መቼ ተጋብተው መቼ ወልደው ሰርጋቸውን አይተን ለሰርጋቸው